ዋይ ዜማ ዘሰማይ ኩበ ሰማይ نعتب حلينا نأكب بسم أبون ولدن منفس قدسن حال أملاخ آمين ቅዱስ እግዚአብሔር አምላኽና ቀድሞ ኩሉ ነቲ ንሕና ንገብሮ ነቲ ንሕና ንሓስቦ ነቲ ንዛረቦ ኩሉ ከይቆፀረን ከይፀብፀበን ብዝተፈላለዩ ነገራት ንዘባኸናዮ ሂወትና ወይ ከዓ ኣካይዳና ከይተፀባፀበስ ኣብ ልዕሊ ዕድሜና ዕድመ እናወሰኸ ናብ ሰዓት እዚ ስለ ዘብፅሐና ሽሙ ዝኸበረን ዝተመስገነን ይኹን። እሺ ቀጥታ ምንቲ ሰዓትና እውን ክንጥቀም ምስቱ ዝንግዕ ኢለየ ዝመፃኹ እውን ሰዓትና ንምክሕሓስ ቀጥታ ናፍቲ ፕሮግራም ምእታው እዩ ክሓይሽ። ስለዚ ሎማዓንቲ ንምሃሮ ኦሪት ዘሌዋውያን እዩ ክኸውን ኣብኡና እውን ኣቋሪፅና ነርና ማለት እዩ። ኣብ ዝሓለፈ ግዜና ልክዕ ከምቲ ሕዚ ክተብራህርህዎ ዝፀናሕኩም ኦሪት ዘፀኣት ኢና ተምሂርና ነርና ወይ ከዓ ብዝተወሰነ መልክዑስ ተመልኪትና ነርና ማለት እዩ። ኣብ ኦሪት ዘፀኣት ምናልባት ምድግጋም ከይኮነና እኳ ዋላ ይሰግእ ኣለኹ ግን ዋላ ይኹን ብዝበለፀ ኣብ ኣእሙሮና ምእንቲ ክቅረፅ ኦሪት ዘፀኣት ቅድሚ ናብቲ ናይ ልምዓንቲ ምእታውና ማለት እዩ። ኦሪት ዘፀኣት ኣብ 4 ከፊልና ዝርዝር ጉዳዩ እንተይኮነስ ጭብጢ ዝኾነ ጉዳዩ ወይ ከዓ እንታይ ዝበሃል ትሕዝትኡ ኢና ንምርኣይ ሞኪርና ነርና ማለት እዩ። ንሶም እውን ልክዕ ከም ተስታውስዎ ልክዕ ንዝርአየኩም ዘሎ እውን ከም ትሪእዎ ዘለኹም ማለት እዚ ኦሪት ዘፀኣት 40 ምዕራፍ ዘለዎ ወይ ከዓ ዝሓዘ መፅሓፍ ከም ዝኾነ ካብቶም ሙሴ ዝፀሓፎም ወይ ድማ 5 ብሄረ ኦሪት ተባሂሎም ዝፅውዑን ዝፍለጡን መፅሓፍቲ እውን ሓደ ከም ዝኾነ ንሱ ጥራይ ኣይኮነን እቲ ብ40 ምዕራፋት ወይ ከዓ 40 ምዕራፋት ዝወነነ መፅሓፍ ብ4 ክፋል ወይ ድማ ብ4 መንገዲ መቂልና እውን ብዝተወሰነ መልክዑ እኳ እንተኾነ ርኢናዮ ነርና ማለት እዩ። ንዓቶም እውን ከም ምስትዋስ ዝኣክል ካብ ምዕራፍ 1 ጀሚሩ እስካብ 4 ዘሎ ናይ ሙሴ ምውላድ እንደገና ሙሴ ተወሊዱ ካብ ቤት ፈርዖን ወፂኡ ኣነ ኣብ ቤት ፈርዖን ብዙሕ ነገር እንዳረኸብኩ ብዙሕ ነገር እንዳተዋሃበኒ ወዲ ጓል ፈርዖን ካብ ዝበሃል ምስ ህዝበይ መከራ ምቕባል ይሕሸኒ ኢሉ ካብ ቤት ፈርዖን ከም ዝወፀ ኢሉ ድማ እግዚኣብሄር ኣብ ሚድያም ዝተባሃለ ቦታ ወይ ከዓ ሰፈር ናይ ዮተር ዝተባሃለ ሰብኣይ በዓል ኣባጊዕ ክሕሊ እንተሎ እግዚኣብሄር ኣምላኽ ንሙሴ ንህዝቢ እስራኤል መሪሑ ነፃ ከውፅእ ናብ ፈርዖን ከም ዝለኣኾ ካብ ምዕራፍ 1 ጀሚሩ እስካብ ምዕራፍ 4 ዘሎ ንረክብ ኢና ማለት እዩ። ኢሉ ድማኒ ካብ ምዕራፍ 5 እስካብ 11 ዘሎ እውን ኣብ ልዕሊ ግብፂ ዝወረዱ መቕሰፍትታት ማለት ክንደይ ዝኣኽሉ ዘስካሕክሑ መቕሰፍቲ ቁፅሩ ስለ ዝበዝሐ ኣይኮነን ከቢድ ዝኸውን እቲ ናይ መቕሰፍቲ ዓይነት እዩ ክብደት ከርእዮ ወይ ከዓ ከብህቦ ዝኽእል ሕጂ ኦሪት 10 ኮኑ 11 ኮኑ ብዙሓት ኣለው ክሳብ 11 እዮም እቶም መቕሰፍቲ ማለት እዩ። ግን ብዛዕባ እግዚኣብሄር ክንደይ ግዜ ቀፂዕዎም ክንደይ ዝኣክል እዮም መከራ ረኺቦም ዘይኮነ እቲ ናይ መጀመርያ ንባዕሉ እቲ ኣብ ግብፂ መላእ ግብፂ ዘሎ ማይ ደም ምዃን ንባዕሉ ካብዚ ንንክየ እንደይ ከቢድ ነገር ማለት እዩ። ስለዚ
ኣብዚ ካብ ምዕራፍ 5 እስካብ 11 ዘሎ እዚ ኢና ንርኢ ማለት እዩ። ካብ ምዕራፍ 12 ጀሚሩ እስካብ 15 ወይ ከዓ እዞም ሰለስተ ምዕራፋት ዘለው እግዚኣብሔር ንእስራኤላውያን ምሕረት ኣብዚሑ ብቀይሕ ባሕሪ ወይ ድማ ባሕሪ ኤርትራ ከሳግሮም ተሎ ከም ንርኢ ተመልኪትና ነርና ኢና። ኣብ መወዳእታ ድማ ካብ ምዕራፍ 16 ጀሚሩ እስካብ 40 ወይ ከዓ እስካብ መወዳእታ ዘሎ ሙሴ ኣብ በረኻ ሲና ነዘን 10 ሕግታት ወይ ደሞ ትእዛዛት ኦሪት ኢልና ንፅውዖ ከም ዝተቐበለ ኢሉ እውን ስለ ናይ ደቂ እስራኤል መና ካብ ሰማይ ወሪድሎም ዝተመገቡ ኢሉ እውን ኣብ መፋርቅ ሂወቶም ድማ ጣዖት እናምለኹ ንእግዚኣብሔር እውን የቀይምዎ ከም ዝነበሩ እንደገና ናብ እግዚኣብሔር እውን እውይ እናበሉ ወይ ከዓ እንዳተማሃለሉ ይምለሱ ከም ዝነበሩን ብዝተወሰነ መንገዲ ርኢና ነርና ማለት እዩ። ስለዚ እዚ ካብ ረኣና ወይ ከዓ እዚ ካብ በልና ናብቲ ናይ ሎማዓንቲ ክንከይድ እንተለና ኦሪት ዘሌዋውያን ወይ ድማ ናይ ሌዋውያን ሕጊ ማለት እዩ። ሌዋውያን ማለት ካብ መጀመሪኡ ክንሕዘ እንተለና ናይ ብዙሓት ሹም እዩ። ንኣብነት ተምሃራይ ኢልና ተምሃሮ ናይ ብዙሓት ማለት እዩ። እዚ ሌዋውያን ክንብል እንተለና ናይ ብዙሓት ሰባት ሹም ወይ ድማ መፀውዒ ማለት እዩ። ሌዊ እዩ ዝብል ሌዊ ድማ ሓደ ካብቶም ናይ እስራኤል ወይ ድማ ካብቶም ናይ ያዕቆብ ደቂ ያዕቆብ ነገድ ሓደ እዩ ማለት እዩ ሌዊ። ስለዚ ብናይ ሌዊ ሓረገ ትውልዲ ዝወረዱ ወይ ከዓ ናይ ሌዊ ትውልዲ ዝኾኑ ብናይ ሌዊ ትውልዲ ዝፅውዑ ሌዋውያን ይበሃሉ። ሌዋውያን ተባሂሎም ይፍለጡ ማለት እዩ። ስለዚ ኣብ ብሉይ ኪዳን ናይ ነገድ ሌዊ ብኣሮንን ደቁን መሪሕነት ወዲ ዘበለ ኩሉ ብክህነት ንደብተራ ኦሪት የገልግሉ ዝነበሩ እዮም። በዓልመን ሌዋውያን ማለት እዩ። ስለዚ ዘሌዋውያን ዝተባሃለሉ እውን ናይ ነገድ ሌዊ ናይ ክህነት ስርዓት ስለ ዘመልክት እዩ ይብለና ማለት እዩ። እዚ መፅሓፍ እዚ ማለት ኦሪት ዘሌዋውያን 27 ምዕራፋት ዝሓዘ መፅሓፍ እንትኸውን ትሕዝትኡ ድማኒ ልክዕ ከምቶም ክሳብ ሕጂ ወይ ከዓኒ ናይ ኦሪት ዘፍጥረትን ናይ ኦሪት ዘፀአትን እንዳረኣናሉ ዝመፃና ነዚ እውን ነዞም 27 ምዕራፋት ብ4 መንገዲ መቂልና ወይ ድማ ከፊልና ምርኣይ ንኽእል ኢና ማለት እዩ። ስለዚ ቅድሚ ናፍቱ ምኽፋል ምኻድና ግን ስለቶም ናይ ሌዋውያን ክንነጋገር ወይ ከዓ ናታቶም ዛዕባ ክነልዕል እንተለና ከምቲ ኣቐድመ ኣቢለ ዝበልኩኹም ሌዋውያን ናይ ብዙሓት ሰባት መፀውዒ ወይ ከዓ ናይ ሓደ ዘርኢ መፀውዒ ናይ ሓደ ዓሌት ማለት እዩ ብትግርኛ መስለኒ ናይ ሓደ ዓሌት መፀውዒ ሌዋውያን ማለት ናይ መጀመሪኦም ወይ ከዓ ናይዞም ሌዋውያን ናይ መጀመርያ ሌዋውያን ክበሃሉ ዝኽኣሉ ግን በቲ ናይ መጀመርያ ሓረገ ትውልዶም ወይ ከዓ ኣቦኦም ዝኾነ ብሌዊ ማለት እዩ። ሌዊ ማለት ካብቶም 12 ነገድ እስራኤል መበል 12 ወይ ድማ ሓደ እዩ። ምናልባት ኣብ ኦሪት ዘፍጥረት ዝተምሃርናዮ እውን ይመስለኒ እዩ። እስራኤል ማለት ናይ ያዕቆብ ካልኣይ ሹም እዩ። ናይ ያዕቆብ ካልኣይ ሹም እዩ እስራኤል ማለት ብኡኦም እውን ዋላ ክሳብ ሕዚ እስራኤላውያን እናተባህሉ ዝፀውዑ ደቂ እስራኤል ቤተ እስራኤል እንዳበልና ንፅውዖም ደቂ ያዕቆብ ቤተ ያዕቆብ ናይ ያዕቆብ ወገን ናይ ደቂ ያዕቆብ ማለት እዩ። ቤተ ያዕቆብ ደቂ ያዕቆብ ክንከና ወይ ከዓ ደቂ እስራኤል ክንብል እንተለና ደቂ ያዕቆብ ማለትና እዩ ማለት እዩ። ካልእ እስራኤል ኣይኮነን ወይ ድማ እስራኤል ንኻልእ ኣቕጣጫ ሂብና እውን ክንሪኦ የብልናን። እስራኤል ማለት ናይ ያዕቆብ ሹም እዩ። ስለዚ ያዕቆብ 12 ደቁ ኣለውዎ ኣወዳት ማለት እዩ። መበል 13 ዲና ዝተባሃለት ጓል እውን ኣላቶ እያ። ስለዚ ኣብቲ ኦሪት ግን ሓረግ ትውልዲ ወይ ከዓ ናይ ዘርኢ ናይ ትውልዲ ቆፀራ
بودات يغلصر سلازنبرة 12 ነገድ እስራኤል 12 ቤተ እስራኤል እናተባሃሉ ዝጽውዑ ካብ ዲና ወፃኢ ዘለው ደቂ ያዕቆብ እዮም ማለት እዩ። ስለዚ ካፍቶም 12 ደቂ ያዕቆብ ወይ ከዓ ካፍቶም 12 ነገድ እስራኤል ሓደ ሌዊ እዩ። ሌዊ ንያዕቆብ ምናልባት ያዕቆብ ናብ መሰረታዊ ታሪኹ እንድሕር እትውልና ርኢናዮ ያዕቆብ ምስ ሓው ምስ ኤሳው ተባኢሱ ወይ ድማ ናይ ሓው ናይ ኤሳው ብኹርና ገዚኡ ወይ ከዓ ዓዲጉ እንደገና ካብቲ ይስሐቅ ንኤሳው ክምርቆ ዝነበረ ምርቃት ያዕቆብ ድማ እታ ናይ ኤሳው ምርቃት ስለዝወሰዳ ንኤሳው ስለዝሕደጎ ኤሳው ኣብ ልዕሊ ያዕቆብ የመና ተናደደ ይብል የመና ተበሳጨ ብድሕሪኡ ኣዲኡ ርብቃ ንያዕቆብ እንታይ ኢላቶ ሓውካ ኤሳው ክቀትለካ እዩ ከጥፈካ እዩ ስለዚ ናፍቲ ሓወይ ናብ እንዳላባ ኺድ ኢላ ናብ ዳሓዋ ሰዲዳቶ ወይ ከዓ ናብ ዳኩኡ ማለት ይበሃል ቋንቋ ሽዑ ያዕቆብ ኣፍቲ ዳላባ ክነብር እንተሎ ኣባጊዕ ምሕላው ጀሚሩ ኣባጊዕ ክሕሉ ከሎ ሓደ ውዕሊ ነርዎም ምስ ላባ እንታይ ተባሂሎም ደቂ ላባ ክልተ ደቁ ነበረኦ እታ ሓንቲ ራሄል እያ ትበሃል ኣዝያ መልክዐኛ እያ ብጣዕሚ ውቅብቲ እያ እታ ሓንቲ ልያ ትበሃል እሳ ግን ክንዶ ኣይኮነትን ወይ ከዓ ክንዲ ልያ ኣይትመፅእ ነራ መልክዓ ብዕድመ ተዓብኻ ልያ እያ ነራ ዓባይ ገዛ ራሄል ምንኣሳ እያ ነራ ብድሕሪኡ ያዕቆብ ንራሄል ፈቲዋ እና ምስ ላባ እንታይ ተወዓዒሎም ወይ ከዓ እንታይ ተስማዕሚዖም ጓልካ ሃበኒ ኢልዎ ያዕቆብ ብድሕሪኡ ላባ 7 ዓመት ኣባጊዕ ሓልሞ ክበካ እየ ሕራይ ተስማዕሚዖም ግን ክስማዕምዑ ከለዉ ነታ ዓባይ ወይ ከዓ ንልያ ዘይኮነ ንራሄል ክህቦ ማለት እዩ 7 ዓመት እንዲያምን ኣብ ቅድሚ ያዕቆብ 7 ዓመት እዚ ንእሽተይ ኮይነን ተራእየኦ ንምንታይ ንራሄል ኣዝዩ ፈትዋ ስለ ዝነበረ ማለት እዩ ብጣዕሚ ንእሽተይ ኮይኑ ተራእይዎ ብዙሕ ግዜ ምስ ትፈትዎ ሰብ ክትውዕል ከለካ እቲ መዓልቲ ይሓፅረካ እቲ ግዜስ ዘየብሉ ማለት እዩ ሂወትካ በቃ ቀልጢፉ ዝዓረበ ፀሓይ ይመስለካ በኣንጻሩ ምስ ትፀልኦ ሰብ ወይ ከዓ ምስ ዘይትፈትዎ ሰብ ክትውዕል ክትከይድ እንተለካ እቲ መንገዲ ቀረባ እናሃለወ ይርሕቐካ እቲ ቀትሪ ከም ሃገሩ ምዕሩይ መዓልቲ እናሃለወ ይነውሐካ ስለዚ ያዕቆብ እቲ ግዜ ንስስ ሓፀሮ በቃ ሓፂር ኮይኑ ተራእየ ይብልና ብድሕሪኡ ያዕቆብ ዝሮነ ታሪክ ምሕፃር 7 ዓመት ሓልዩ ክወሃሃቡ ውዕሎም ምስ ወዱ ላባ ግን ነታ ዓባይ ሂብዎ ከይረኣየ ማለት እዩ ብድሕሪኡ ንምንታይ ዳ ከምዚ ጌርካ ኣይ ኣብ ዓድና ብባህልና ዓባይ እንዳሃለወት ንእሽተይ ክትከይድ ግቡእ ኣይኮነን ኢሉ ነታ ዓባይ ሂብዎ በል እንደገና ካልኣይ 7 ዓመት ጠቕላላ 14 ዓመት ማለት እዩ 7 ዓመት እንደገና ተገዛእ ወይ ከዓ በጊዕ ሓልሞ በቃ ንራሄል ተወስዳ ኢኻ ልክዕ ያዕቆብ በቃ ሕዩን ፈቃደኛ ኮይኑ ምክንያቱ ብጣዕሚ ይፈትዋ ስለ ዝነበረ ይፋተው ስለ ዝነበሩ ማለት እዩ እና ንክልቲአን ወሲዱ ብድሕሪኡ ናታተን ኣገልገልቲ እውን ነይረን ንሳተን እውን ኣትዩ ወሊድ ያዕቆብ ኮታስ ካብ 4 ወሊድ ማለት እዩ ናይ ልያ ሰራሕተኛ ነይራታ ናይ ራሄል እውን ሰራሕተኛ ነይራታ ስለዚ ካብዚኣተን ኩለን ወሊድ ያዕቆብ ካብ ልያ 6 ወሊድ እዩ ካብቲኣተን እውን 2 ወሊድ ካብ ኩለን ማለት እዩ ስለዚ እንታይ ንምባሌ ናብዚ ኩሉ ታሪክ ወሲደኩም ፀኒሐ ሌዊ ማለት ካብዛ ልያ ዝተባህለት መጀመርያ ሰበይቱ ዝተወልደ ውላድ ወይ ድማ ወዲ ያዕቆብ እዩ ንምባል እዩ እዚ ክንፈልጦ ስለ ዘለና ማለት እዩ ስለዚ በቲ ሓደ ሌዊ እቶም ናቱ ሓረገ ትውልዲ ወይ ማለት እስካብ ሕጂ ደቂ እስራኤል ተባሂሎም ኣብ መጽሓፍ ቅዱስ ብዙሕ ግዜ 12 ደቂ እስራኤል እናበልና ንፅውዖም ካብዚኦም ተተሓሒዙ ዝመፅእ ስለ ዝኾነ ማለት እዩ እና ሌዊ ክንብል እንተለና
ወዲ ያዕቆብ ካብቶም 12 ነገድ ወይ ከዓ ደቂ ያዕቆብ ሓደ ዝኾነ ህዝቢ ወይ ድማ ሓረግ ናይ ትውልድ እዩ ማለት እዩ። ዘሌታው ሌዋውያን ክንብል እንተለና እንደገና ብሌዊ ሌዋውያን ከም ንኣብነት ብይሁዳ አይሁድ ብፋሬስ ፈሪሳውያን እንዳተባሃሉ ከም ዝኮኑ ሁሉ ማለት እዩ። ስለዚ ምባርከስ ናፍቲ ዋና ትምህርትና ክንምለስ እንተለና ኦሪት ዘሌዋውያን ናይቶም ሌዋውያን ነገር ዝዛረብ ሌዋውያን በዓል መን እዮም ዝብል እውን ኣብዚ ሓደ ሕቶ ክፈጥረልና ይኽእል ወይ ድማ በዓል መን እዮም ናብ ዝብል ክንከይድ እንተለና እግዚአብሔር ካብቶም ደቂ ያዕቆብ ንዝተፈላለየ ዕላማ ተጠቒሙሎም እዩ። እዚ ክንብል እንተለና ካብቶም ደቂ ያዕቆብ ከም ኣብነት ጌርና ክንወስዶ ንኽእል ካብ ቤት ይሁዳ ንግስና ከይወፅእ ምስፍና ከይወፅእ እይወፅእ ምስፍና ወምልክና እምኣባሉ ለይሁዳ ካብ ናይ ይሁዳ ቤት ወይ ከዓ ካብ ቤት ይሁዳ ምስፍና ኾነ ምልክና ወይ ከዓ ግዝኣት ንግስና ኣይወፅን ተባሂሉ ተነጊሩሉ እዩ ማለት እዩ። ስለዚ ካብቶም ናይ ደቂ ያዕቆብ ብውሑድ ክንርኢ ከለና ካብቶም ናይ ይሁዳ ወይ ከዓ ናይ ይሁዳ ነገድ ወይ ናብቶም ናይ ይሁዳ ዘርኢ ንግስና ከይወፅእ ካብቶም ናይ ሌዊ ዘርኢ ደሞ ክህነት ከይወፅእ ወይ ከዓ ካህናት ክኾኑ ናይ እግዚአብሔር መገልገልቲ ክኾኑ እግዚአብሔር ዝሃቦም ዕጫ ወይ ድማ ዝሃቦም ዕድል ንርኢ ማለት እዩ። ስለዚ ኦሪት ዘሌዋውያን ክንብል ከለና ናይቶም ሌዋውያን ሕጊ ሌዋውያን ማለት ወይ ድማ ናይ ሌዊ ዘርኢ ንእግዚአብሔር ከገልግሉ ንክህነት ዝተሓረየ ትውልድ ማለት እዩ ወይ ከዓ ዝተሓረየኦም ደቂ ሌዊ ብምልኦም ማለት እዩ። ወላ በዓል ሙሴ በዓል ኣሮን እውን ናይ ሌዊ ዘርኢ እዮም ናይ ሌዊ ነገድ እዮም። ስለዚ ኣብ ኦሪት ዘፀአት ክንርኢ ከለና ብዙሕ ነገር ኢና ንርኢ። ቀዳማይ ስለ ናይ እግዚአብሔር ኣገልገልቲ ሕርየት ንርኢ ወይ ከዓ ምርጫ ሕርየት ማለት እዩ። ቀፂሉ እግዚአብሔር እስራኤላውያን መስዋእቲ እንታይ ዓይነት መስዋእቲ ወይ ከዓ ከቅርብሉ ከም ዘለዎም ከም ዝኣዘዞም ንርኢ ኮታስ ብዙሕ ኢና ንርኢ ማለት እዩ። ስለዚ ናብቱ ኣከፋፍልኡ ክነብል እንተለና ድምፀይ ግን ይስማዕ ዶ ኣሎ? ሕራይ ስለዚ ናብቲ ኣከፋፍላ ወይ ከዓ ናብ ዋና ናብቲ ኣከፋፍላ ክንመፅእ እንተለና ኦሪት ዘሌዋውያን ካብ ምዕራፍ 1 ክሳብ ምዕራፍ 10 ዘሎ መስዋእትን ስርዓት ክህነትን ይነግረና ወይ ከዓ የረድአና ማለት እዩ። ካብ ምዕራፍ 11 ክሳብ ምዕራፍ 16 ስለ መባእን ወይ ከዓ ስለ ዝብልዑን ዘይብልዑን እንደገና ስለ ናይ ምንጻህ ስርዓት ተዘርዚሩ ኣብኡ ንረኽቦ ማለት እዩ። ካብ ምዕራፍ 11 ጀሚሩ ክሳብ ምዕራፍ 16 ሳልሳይ ካብ ምዕራፍ 17 ክሳብ ምዕራፍ 22 ብዛዕባ ሓዳርን ሕርየት ክህነትን ወይ ከዓ ማለት ሕርየት ካህናት የዘንተወልና ወይ ድማ ይነግረና። እቲ ራብዓይና ናይ መወዳእታ ካብ ምዕራፍ 23 ክሳብ ምዕራፍ 27 ብዛዕባ ሕግታት በዓላትን በረኸትን መርገምን ዝገልጽ እንትኸውን ዝተወሰኹ ማለት ተወሰኽቲ ካልኦት ሕግታት እውን ዝሓዘ ወይ ድማ ዝገልጽ ክፋል ማለት እዩ። ካብ ምዕራፍ 23 ክሳብ 27 ወይ ድማ ክሳብ መወዳእታ ዘሎ ማለት እዩ። ስለዚ መጀመርያ ናፍቲ ናይ መጀመርያ ክፋል ክንመጽእ እንተለና ኦሪት ዘሌዋውያን ካብ ምዕራፍ 1 ጀሚርና ክሳብ 10 ንረኽቦ እንታይ እዩ? ብፍላይ ክሳብ 7 ስለ መስዋእቲ ዝናገር ካብ ምዕራፍ 1 7 ምዕራፋት ካብ ቀፂል ዘሎ እንደገና ስለ ክህነት መስዋእቲ እስራኤላውያን እግዚአብሔር ክሳብ 5 ዓይነት መስዋእቲ የቕርብሉ ነይሮም እዮም። ናይ ሓጢአት መስዋእቲ ኣሎ፣ ናይ በደል መስዋእቲ ኣሎ፣
ናይ እኽሊ መስዋዕቲ ኣሎ ናይ ቁርባን መስዋዕቲ ናይ ምስጋና መስዋዕቲ እናተባሃሉ ክስካብ 5 ዓይነት መስዋዕቲ ኣለዎ ማለት እዩ ንእግዚአብሔር ዘቕርብሉ ዝነበሩ ብመሰረቱ እግዚአብሔር ንእስራኤላውያን ካብ ምድሪ ግብፂ ካብ ናይ ፈርዖን ኢድ ከውፅኦም እንተሎ ብሙሴን ብኣሮንን ኣቢሉ ንፈርዖን ዝተናገሮ ሓንቲ ነገር ኣላ ንሳ እንታይ ድያ ንህዝበይሲ ናፍቲ በረኻ ወይ ከዓ ናፍቲ ኣነ ዘዳለኹሎም ቦታ ኸይዶም ከምልኹኒ መስዋዕቲ ክስውኡለይ ልቐቐለይ ህዝበይ ልቐቕ ዝብል መልእኽቲ ናብ ፈርዖን ኣመሓላሊፉ ነይሩ ስለዚ እግዚአብሔር ወይ ድማ ማለተይ ኣብዚ ኣብቲ ኦሪት ዘሌዋውያን ካብ ምዕራፍ 1 ጀሚሩ መጀመርያ ስለ መስዋዕቲ ዘውግዕ ስለ መስዋዕቲ ማለት እዩ ማንም ከባኹም ሓጢአት ዝገበረ እንተሃልዩ ናብ እግዚአብሔር መስዋዕቲ ይቕርብ ዝቃፀል መስዋዕቲ ይቕርብ ምዑዝ ሽታ ዘለዎ እግዚአብሔር ብኡ ደስ ይዝብሎ እናበለ ብጣዕሚ ሕግታት ኣውዩ ዝርዝር ማለት እዩ ስለዚ ዝተፈላለዩ ማለት ናይ መስዋዕቲ ዓይነታት ካብ ምዕራፍ 1 ጀሚሩ ክስካብ ምዕራፍ 10 ወይ ከዓ 7 ዘሎ ስለ ናይ መስዋዕቲ እግዚአብሔር ንሙሴ ወይ ከዓ ንእስራኤላውያን ቀጥታ ዝኣዘዞ ማለት እዩ ከመይ ዓይነት መስዋዕቲ ክቐርብሉ ከም ዘለዎ እና እቲ መስዋዕቲ 5 ዓይነት መስዋዕቲ እዮም ዘለዉ ማለት እዩ ዝቃፀል መስዋዕቲ ኣሎ ናይ ቁርባን መስዋዕቲ ኣሎ ናይ እኽሊ መስዋዕቲ ኣሎ ናይ ድሕነት ናይ ሓጢአት እንደገና ናይ በደል እናበለ ከምናለ ይኸይድ ማለት ናይ ምስጋና መስዋዕቲ እውን ኣሎ ስለዚ ቀፂሉ ከዓ ናይ ክህነት ስርዓት ክህነት ማለት ናይ ግእዝ ቃል እዩ ብትግርኛ ኾን ከሎ አገልግሎት ማለት እዩ ተክህነ ኢሉ አገልገለ እዩ ብትግርኛ ስለዚ ክህነት ማለት አገልግሎት ግልጋሎት ስለዚ ባርከስ ኣብ ኦሪት ዘሌዋውያን ካብ ምዕራፍ 1 እስካብ 10 ዘሎ ብዛዕባ መስዋዕትን ብዛዕባ አገልግሎትን እዩ ዘረድአና ቀፂሉ ካብ ምዕራፍ 11 ክስካብ ምዕራፍ 16 ዘሎ ደሞ ስለ መባልዕትን ወይ ከዓ ምንጻህን ንኣብነት ኦሪት ዘሌዋውያን ምዕራፍ 11 ከይድኩም ክተነብቡ እንተለኹም እግዚአብሔር ንእስራኤላውያን እዙይ ብልዑ እዙይ ናይተብልዑ ንዓኻትኩም ዘርክሰኩም እዩ ክትረኽሱ ኢኹም ይብሎም ንኣብነት እንታይ ዝብል ቀጥታ ሸኾነኦም እንታይ ዝበሃል ሸኾነኦም ክልተ ዘይኮነ ወይ ከዓ ድፍን ዘይኮነ ዘይተደፍነ ዝተመቐለ ዘኾማስዑ እንስሳት ብልዑ ካብኡ ወፂ ግን ወይ እግሮም ወይ ከዓ ሸኾነኦም ዝተመቐለ ኮይኑ ዘይኾምስዑ ተኾይኖም ወይ ከዓ ዘይኮማስዑ ተኾይኖም ወይ ደሞ ዘኾምስዑ ኮይኖም ንኣብነት ከም ጊመል ማለት እዩ ጊመል ሕዚ ብልዕ ውዒሉ ይኾምስዑ ግን እግሩ ድፍን እዩ ወይ ከዓ ምንም ስንጠቕ ዘብልን ማለት እዩ ስለዚ እግዚአብሔር እዚ ስለ ዝብልዑን ዘይብልዑን ዝዘርዘረሉ ወይ ድማ መልእኽቲ ዘመሓላለፈሉ ካብ ምዕራፍ 11 ጀሚርና ንርኢ ማለት እዩ ብሓፈሻ ኣብ ብሉይ ኪዳን እዚ ክንሪኦ ዘለና እንታይ እዩ ኣብ ብሉይ ኪዳን ምክንያቱ መፅሓፍ ቅዱስ ናይ ክልተ ግዜ ውፅኢት እዩ እዚ ኩሉ ግዜ እናገረ ነገር ስለ ዝኾነ ናይ ክልተ ግዜ ውፅኢት ናይ ትማልን ናይ ለሙዓንትን ውፅኢት እዩ ብሉይ ኪዳን ማለተይ መፅሓፍ ቅዱስ ትማሊ ብሉይ ኪዳን እዩ ለሙዓንት ከዓ ሓድሽ ኪዳን ማለት እዩ ስለዚ መፅሓፍ ቅዱስ ማለት ትማልን ለሙዓንትን ዝሓዘ እዩ ማለት እዩ ስለዚ ትማሊ ዝነበሩ ለሙዓንት ዘለው ነገራት ኣለው ኣብ መፅሓፍ ቅዱስ ኢሉ እውን ትማሊ ዝነበሩ ከም ዘለዎ ዝሓደሩ ወይ ከዓ ክሳብ ሕጂ ዘለው እውን ኣለው ማለት እዩ ካብቶም ዘለው ሓደ እዚ ነገር እዚ እና ኣብ ብሉይ ኪዳን እዚ እንድሕር ነኺእኻ ክትረክስ ኢኻ ንኣብነት ኣስከሬን ወይ ከዓ ሬሳ ንብሎ ንሱ ዝነኽኡ ሰባት ክሳብ ምሸት ርኹሳት ይኾኑ ነይሮም ወይ ድማ ዝኾነ ዋላ እንስሳ ሞይቱ ዝሞተ እንስሳ እንድሕር ነኺኦም እንድሕር ሒዞም ክሳብ ምሸት ርኹሳት ይኾኑ ነይሮም
ከምኡ ሓራስ ወይ ደሞ ዝወለደት እኖ ናብ ዳሓራስ ዝኣተወ ክሳብ ምሸት ከምዚ እዩ ዝኣስከሬን ዝነኸ ዝተሸከመ ማለት ዝተፈላለዩ ሕግታት ወይ ደሞ ፅዕንቶ ዝበዝሖ ሕጊ ዳርጋ ክበሃል ብዝኽእል ብጣዕሚ ብዙሕ ነገር ዝነበረ እዩ ነይሩ ማለት እዩ ስለዚ ካብ ምዕራፍ 11 ጀሚሩ ብዝበለፀ ንኽርድአኩም እተን ምዕራፋት ውሑዳት ስለ ዝኾና ንኽተንብብዎን እየ በዚ መልእኽተይ ዘመሓላልፍ ዝሮ ዝሮ ግን ካብ ምዕራፍ 11 ጀሚሩ እስካብ 16 ዘሎ እዘን 6 ምዕራፋት ስለ ዝብልዑን ብዛዕባ ምንፃህ ናይ ሰውነትን ትኹረት ዝገበረ ክፍሊ እዩ ማለት እዩ ኣብቲ ሳልሳይ ክንከተለና እውን ካብ ምዕራፍ 17 እስካብ 22 ዘሎ ብዛዕባ ሓዳርን ሕርየት ካህናትን ምክንያቱ ዓንተቦ እንታይ ኢልና ነርና ሌዋውያን ማለት እግዚአብሔር ብክህነት ከገልግልዎ ንእግዚአብሔር ናፍታ ናይ ኦሪት ዝነበረት ደብተራ ኦሪት ደብተራ ማለት ድንኳን ማለት እዩ እቲ ናይ እግዚአብሔር ታቦት ዝሓድርሉ ዝነበረ እቶም ካህናት ቡሉይ እናኣተው ዘገልግልሉ ዝነበሩ ናይ ኦሪት መስዋዕት ኾነ አገልግሎት ዝቀርበሉ ነበረ ድንኳን ደብተራ ይበሃል ምናልባት ምስካለ ክነተሓሓዞ የብልናን ኣይተሓሓዝን እውን ኣይራኸብን ብስሩ ስለዚ ኣብዚ ብዛዕባ ሓዳር ብዙሕ መምርሒ ክቦም ከሊና ንርኢ ብዛዕባ ሓዳር ይኹን ኢሉ ደሞ ብዛዕባ ናይ ካህናት ምርጫ ወይ ከዓ ሕርየት ካህናት እውን ንርኢ ማለት ያው ዞም ምዕራፋት እዚኣቶም እግዚአብሔር ካብቶም ናይ ደቂ ያዕቆብ 12 መን ብክህነት ከገልግል ከም ዘለዎ ዝሓረየሉ ማለት እዩ ናብቲ ናይ ራብዓይና ናብቲ ናይ መወዳእታ ክንከይድ እንተለና ድማ ብዛዕባ ሕግታት በዓላት በረኸት መርገምን ብዛዕባ በረኸትን መርገምን ዝገልጽ እንደገና ዝተወሰኹ ካልኦት ታሪኻት እውን ዝሓዙ ምዕራፋት እዮም እዞም 5 ምዕራፋት ወይ ደሞ እዞም ካብ 23 ጀሚሩ እስካብ 27 ዘለዉ ንኣብነት በዓል ኣከባብራ ዙርያ ኣብ በዓል ኣከባብራ ናይ ኣይሁድ ወይ ከዓ ናይ ብሉይ ኪዳን ኣከባብራ በዓል ከምቲ ናይ ሎሚ ከይመስለኩም ፍልይ ዝበለ እዩ ኣርሒቆም ይጓዓዙ ሰንበት ብፍላይ ናይ ሎሚ ቀዳም እንብላ ሰንበት ምንም ዝሰርሕዎ ነገር የለን ሓንሳእ ኮፍ ምስ በሉ ሓንሳእ ምስ ተቐመጡ ወይ ድማ ምንም በቃ ኢዶም እግሮም ምስ ኣኻኸቡ ዘዕርብዋ መዓልቲ እያ ነራ ማለት እዩ እና እቲ ናይ በዓል ኣከባብርኦም ፍልይ ዝበለ እዩ ነይሩ ፍልይ ዝበለ ክብለኩም ከለኹ ደስ በሃሊ ማለት ኣይኮነን ማለት ብጣዕሚ እንዲያም ኣብዚ ኣብ ሓድሽ ኪዳን መፂና ክንርኢ ከለናስ ናፍቲ ናይ ዮሃንስ ወንጌል ምዕራፍ 5 ጎይታና ኢየሱስ ነቲ 38 ዓመት ኣብ ዓራት ተጣቢቑ ብስቃይ ዝጭነቕ ዝነበረ መጻጉዕ እናበልና ንጽውዖ ተስ ድሕን ከኣኻ ዓራትካ ተሸኪምካ ኸይድ ክብሎ እንተሎ ቀዳም መዓልቲ ይነሩ ንዕኦም ሰንበቶም ማለት ወይ ድማ ሰንበተ ኣይሁድ እንብሎ ብድሕሪት ሃይደም ዘልዎ ሎሚ እኮ በዓል እዩ ብሰንበት መዓልትስ ዓራትካ ክትሽከም መን ይፈቒዱልካ ሕጂ ርኢኹሞ ንብረቶም እኳስ ዘይሽከሙሉ መዓልቲ ግን ክርስቶስ ሳኢልዎም ብበዓልሲ ጽቡቕ ምግባር ድዩ ዘይፍቀድ ወይስ ሕማቕ ምግባር ብሓፈሻ ናብ ስብከት ከይኸደን እኳ ይሰግድ ዘለኹ ግን እንታይ ኢልዎም ንሱ ብበዓል መዓልቲ ወይ ከዓ በዚ መዓልቲ እዚሲ ጽቡቕ ምግባር ድዩ ዝፍቀድ ወይ ከዓ ሕማቕ ምግባር ነፍሲ ምድሓን ዝፍቀድስ ነፍሲ ምቕታል እስኪ ካባኻትኩም ብዕለት ሰንበት ሓደ ብ100 በጊዕ ዘለዎ ሰብ እንድሕር ነርሲ ሓደ በጊዕ ናብ ጉድጓድ እንድሕር ኣትዩ ነቲ በጊዕ ብሰንበት መዓልቲ ሓፍ ኣቢሉ ዘየውፅኦ መን እዩ ስለዚ ሙኻብ በጊዕ ዳ ሰብ ደይዓብን እዩ ኢሉ
ክምልሰሎም እንተለን ርእይት ሃይን ምባል ደልየ እቲ ናይ በዓል ኣከባብሮም ቅጥዕ ዘይብሉ ኣከባብራ ይነሩ ምንም መልክዕ ዘይነበሮ ቅርፂ ዘይብሉ ኣከባብራ እዮም የኽብሩ ነይሮም ኣይሁዳውያን ወይ ድማ ደቂ እስራኤል ማለት efti ናይ ብሉይ ኪዳን ዝነበረ ኣከባብራ በዓል ስለዚ ኣብ ኦሪት ዘሌዋውያን ኣብዚ ሕዚ ዝተጠቕሰ ምዕራፍ ክንርኢ ከለና ብዛዕባ ናይ በዓል ምኽባር ስነ ስርዓት ነንብብ ብኸመይ መንገዲ ከኽብርዎ ከም ዘለዎም እንደገና ካብ እግዚአብሔር በረከት ንኽረኽቡ ኢሉ ድማ ናይ በረከት ወይ ከዓ ናይ በረከት ተጻራሪ ወይ ከዓ ተቃራኒ መርገም እዩ ኢሉ ድማ ካብቲ በረከት ዘውህብ መንገዲ ፈንተት እንድሕር ኢሎም መርገም እውን ክቕበሉ ከም ዝኽእል ወይ ድማ መርገም ናይ ምንታይ ውፅኢት ከም ምዃኑ በረከት ናይ ምንታይ ውፅኢት ከም ምዃኑ ኣውዝዩ ነንብብ ኢና ማለት እዩ እና ኦሪት ዘሌዋውያን ብሓፈሻ ምናልባት ሕፅር ብዝበለ መንገዲ በዙ መንገዲ እዚ በዙ ኣካይዳ እዚ ክንርድኦ ንኽእል ኢና ንምባል በርዋዕተ ከፊሎም ፅየ ማለት እዩ እምበር ከምቲ ኣብ ዝሓለፈ እውን ተስተዋውሲኦም ትኾኑ ሒና ኣብነት ካብ ምዕራፍ 1 እስካብ ምዕራፍ 10 ኢና ብሓደ ከፊልና ርኢናዮ ስለ መስዋዕትን ስርዓት ክህነትን ኢልና ሕድ ጉዳይ ወይ ከዓ ዋኒኑ ክንርድኦ እንድሕር ሓሲብና ኣዝዩ ግዜ ዝወስድ እቲ ሓንቲ ምዕራፍ ንባዕላ ንምትንታን ግዜ ዘየኣኽለና እዩ ግን ከምዚ ጌርና ንኸፍሎ ዘለና ንምንታይ እንድሕር ኢልኩም ንኽርድአና ወይ ድማ እቲ ዘመሓላልፎ ጭብጢ ሓሳብ ጥቕልል ብዝበለ ንኽንርዳእ ማለት እዩ ካልእ ኣይኮነን እና ዝሮ ዝሮ በቲ በለበቲ ኦሪት ዘሌዋውያን ናይ ስርዓት ክሕነት ኢሉ እውን ብዛዕባ መስዋኢት ብፍላይ እስራኤል ካብ ግብፂ ወፂኦም ካብ ምድረ በዳ ጀሚሮም ወይ ከዓ ኣብ በረኻ ጀሚሮም ንእግዚአብሔር ታይ ዓይነት መስዋኢት ከቕርብሉ ከም ዘለዎም እግዚአብሔር ምስኣቶም እንዳተነጋገረ ዘመሓላልፈሎም ዝነበረ መልእኽቲ ዘዘንቱ እዩ ማለት እዩ ኣብ ዝቕፅል ግዜና እግዚአብሔር ኣምላኽ ተፈቒዱ እቲ ራብዓይ ናይ ሙሴ መፅሓፍ ወይ ድማ ኦሪት ዘሁልቅ ኢና ክንርኢ ማለት እዩ ንሎማዓንቲ ግን ምናልባት ምስ ሰዓትና እውን ንምኻድ ኣውዝዩ ከኣኽለና እዩ እግዚአብሔር ኣምላኽ ናይ ቀጻሊ ግዜ ሰባት ይበለና ስለቲ ዝነበረና ግዜ ኩሉ ክብርን ምስጋናን ውዳሴን ኣምልኾን ንእግዚአብሔር ይኹን ሰሚዕና ንምስራሕ እውን የብቅዐና ጸጋ ጎይታና ኢየሱስ ክርስቶስን ፍቅሪ እግዚአብሔር ኣቦን ሕብረት መንፈስ ቅዱስን ምስ ኩላኻትኩም ይኹን አሜን ሰማይ